አርዕስተ ዜና። የሀገሪቱን ጥቅም ለማስጠበቅ የሚያስችሉ የፐብሊክ ዲፕሎማሲ ስራዎች ተጠናክረው መቀጠላቸውን አምባሳደር ዲና ሙፍቲ ገለጹ። የፌዴራል መንግስትና ህወሓት የደረሱት የሰላም ስምምነት ወደ መደበኛ ስራችን እንድንመለስ አስችሎናል ሲሉ የሽረ ከተማ አሽከርካሪዎች ተናገሩ። በኢድሪብ በመጠለያ ድንኳኖች ውስጥ የሚኖሩ ሶሪያውያን ለኑሮ ፈተና መጋለጣቸው ተገለጸ የሚለውን ደግሞ ከውጭ ይዘነዋል። ጤና ይስጥልኝ፣ እንደምንላችኋል የተከበራችሁ ተመልካቾቻችን። 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ለሰዓቱ የተሰናዱ ዜናዎችን አበይት ርዕሰ ጉዳዮችን በማስቀደም ጀምረናል። ሜሮን ምትኩ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለቻይና አዲስ ዓመት የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ለቻይና ሕዝብና መንግስት የእንኳን አደረሳችሁ መልእክታቸውን ገልጸዋል። በተመሳሳይም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ለቻይና አዲስ ዓመት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አቶ ደመቀ በእንኳን አደረሳችሁ መልእክታቸው አዲሱ ዓመት ለቻይና ሕዝብ የደስታና የብልጽግና እንዲሆን ከልቤ እመኛለሁ ማለታቸውን የውጭ ጉዳይ ሚኒስቴር አስታውቋል። አዲሱን ዓመት በኢትዮጵያና በቻይና መካከል ያለውን የቆየ ግንኙነት የበለጠ ከፍ ለማድረግ እንደምንጠቀምበት ሙሉ እምነት አለኝ ሲሉም አክለዋል። የሀገሪቱን ጥቅም ለማስጠበቅ የሚያስችሉ የፐብሊክ ዲፕሎማሲ ስራዎች ተጠናክረው መቀጠላቸውን አምባሳደር ዲና ሙፍቲ ገለጹ። የኢትዮጵያን ዘላቂ ሰላም ለማስጠበቅ ሁሉም በየደረጃው የፐብሊክ ዲፕሎማሲ ስራ ላይ የበኩሉ ሊወጣ እንደሚገባም አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ነጻነት ፍቅሩ ታቀርበዋለች። ሀገራት ብሔራዊ ጥቅሞቻቸውን ለማስጠበቅ ያስችላቸው ዘንድ የፐብሊክ ዲፕሎማሲ ስራ ማካሄድ አማራጭ የሌለው መሆኑን በመገንዘብ በስፋት እየተንቀሳቀሱበት ይገኛሉ። ኢትዮጵያም ብሔራዊ ጥቅሟን ለማስጠበቅና ለማራመድ የሚያስችሏትን የፐብሊክ ዲፕሎማሲ ስራን በተጠናከረ መልኩ እያከናወነች ትገኛለች። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ በሀገሪቱ ያለው የሰላም ሁኔታ ና ሌሎች ጉዳዮችን መነሻ በማድረግ የፐብሊክ ዲፕሎማሲ ስራ ላይ በስፋት እየተሰራበት ስለመሆኑ አስረድተዋል። በዋናነት ውጪ የኢትዮጵያ ዲፕሎማቶች እዚህም የተለያዩ ተቋማት ይህንን ነገር እያስፋፉ ያለበት ሁኔታ ነው ያለው። የተለያዩ የህብረተሰብ ክፍሎች ይህንን ማስታወቅ ስራ የሚሰሩበት ሰዓት ነው ያለው። የኢትዮጵያ ፓርላማንም ጨምሮ ማለት ነው። ከወዳጆቻችን ጋር ከሌሎችም ጋር ስለ ሰላም ለሰላም ያለንን ፍላጎት ለሰላም ያለንን አክብሮት ለሰላም ስናደርግ የነበረውን ጥረት አሁንም ይሄ ሰላም ደግሞ ፍሬ እንዲያፈራ ለማድረግ የሚደረጉ ጥረቶች በተለያዩ መልኮች የሚቀጥሉበት ሁኔታ ነው። የኢትዮጵያን ገጽታ በመገንባትና በማስተዋወቅ መንግስት ከመንግስታት ጋር የሚያደርገውን ውጤታማ የሆነ ግንኙነት በማጠናከር ብሔራዊ ጥቅምን ለማስጠበቅ እየተሰራ መሆኑን የገለጹት አምባሳደሩ በፐብሊክ ዲፕሎማሲው ስራ ዋነኛ የሆነው የፓርላማ ዲፕሎማሲ ላይ ኢትዮጵያ ከሌሎች ሀገራት ጋር የፓርላማና የወዳጅነት ኮሚቴዎችን የመፍጠር ስራዎች ተጠናክረው መቀጠላቸውንም አንስተዋል። እንደ አምባሳደር ዲና ሙፍቲ ገለጻ በፐብሊክ ዲፕሎማሲው ዘርፍ የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊ፣ ባህላዊ፣ ወታደራዊና ሌሎች ጉዳዮችን በማስጠበቅ በትኩረት እየተሰራ ይገኛል። በመሆኑም የሀገርን ብሔራዊ ጥቅም ማስከበር ለአንድ ወገን ብቻ የሚተው ባለመሆኑ በኢትዮጵያ ዘላቂ ሰላም ለማምጣት ሁሉም በየደረጃው እየተከናወኑ ያሉ ተግባራትን ማሳወቅ ተገቢ መሆኑን ገልጸዋል። አገራዊ ጥቅምን ብቻ ብሔራዊ ጥቅምን ብቻ በማከለ ሁኔታ ተግባራቸውን አጠናክሮ ከቀጠሉ የፐብሊክ ዲፕሎማሲ የምንለው ነገር በተሟላ ሁኔታ ይተገበራል ማለት ነው። ስለዚህ የፐብሊክ ዲፕሎማሲው በተሟላ ሁኔታ መተግበር በዚህ ደረጃ እየተጠናከረ መሄድ ኮንቬንሽናል ዲፕሎማሲ የተለምዶ ዲፕሎማሲውንም ያጠናክረዋል። ሁለቱ ተዛምደው ተሳስረው ነው ውጤት ማምጣት የሚችሉ። ስለዚህ በዚህ ደረጃ ነው የሚታሰበው። በዚህ ደረጃ በዚህ መንፈስም
በዚህ ቅድም ነው እየተሰራ ያለው ማለት ነው። በውጭ የሚኖሩ ኢትዮጵያውያን የከፍተኛ ትምህርት ተቋማት፣ የሲቪል ማህበራት፣ የእምነት ተቋማትና ታዋቂ ግለሰቦች የሀገርን ጥቅም ማዕከል ያደረገ ስራ ማከናወን እንደሚገባቸውም አስገንዝበዋል። በአፍሪካ እንዲሁም በዓለም አቀፍ ደረጃ የህዝብ ለህዝብ ግንኙነትን ለማጠናከር የሚከናወኑ የፐብሊክ ዲፕሎማሲ ተግባራትም ተጠናክረው እንደሚቀጥሉም ተገልጿል። ወደ ውጭ ሀገራት የሚሄዱ ዜጎችን ደህንነትና ተጠቃሚነት ለማስጠበቅ የሚያስችሉ ተግባራት መከናወናቸው ተገልጿል። በመካከለኛው ምስራቅ ሀገራት የሚገኙ የኢትዮጵያ አምባሳደሮች ጋርም የሰለጠነና በከፊል የሰለጠነ የሰው ኃይል ወደ ሳውዲ አረቢያ፣ ሪያድና ጅዳ፣ ኳታር፣ ኩዌትና ባህሬን ሀገራት መላክ ስለሚቻልበት ሁኔታ ላይ ውይይት ተካሂዷል። አምባሳደሮቹ ካሳንቺስ የሚገኘው የሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት ማከናወኛ ቅጥር ግቢ የመሰረተ ልማት ግንባታና ዘርፉን በዘመናዊ የአስተዳደር ዘዴ ለመምራት የሚያስችል የቴክኖሎጂ ስርዓትን ጎብኝተዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በማህበራዊ ትስስር ገጻቸው እንደገለጹትም በዘርፉ እየተካሄደ ባለው ሪፎርም ላይ እንዲሁም ወደፊት በትብብር የምንሰራበት ማዕቀፍና የተጀመረውን የአሰራር ስርዓት አጠናክሮ ማስቀጠልና አስፈላጊነት ላይ መክረናል ብለዋል። በቀጣይነት የሚከናወኑ ተግባራት ላይም አቅጣጫ አስቀምጠናልም ብለዋል። አምባሳደሮቹ እስካሁን ለተከናወኑ ተግባራት አድናቆታቸውን ገልጸው የዜጎችን ደህንነትና ተጠቃሚነት ለማስጠበቅ የሚያስችሉ ተግባራት በመሆናቸው ለተግባራዊነታቸው በጋራ ለመስራት ከስምምነት መደረሱን ተናግረዋል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፌዴራል መንግስትና ህወሓት የደረሱት የሰላም ስምምነት ወደ መደበኛ ስራችን እንድንመለስ አስችሎናል ሲሉ የሽረ ከተማ አሽከርካሪዎች ተናግረዋል። አሽከርካሪዎቹ ወደ ስራቸው ቢመለሱም የቤንዚን እጥረት መኖሩ ግን ለስራቸው እንቅፋት ሆኖብናል ሲሉ ገልጸዋል። አሸናፊ እንዳላነጋግሯቸዋል። በሽረ የከተማ ትራንስፖርት አገልግሎት ከሚሰጥባቸው ተሽከርካሪዎች መካከል ባለሶስት እግር ተሽከርካሪዎች በቀዳሚነት ይጠቀሳሉ። በዚህ ስራ ላይ የተሰማሩት በብዛት ወጣቶች ሲሆኑ ባለፉት 2 ዓመታት በተለያዩ ችግሮች ውስጥ ማለፋቸውንና አስከፊ ጊዜ ማሳለፋቸውን ይናገራሉ። በፌዴራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ ግን ወደ ቀድሞ ስራቸው በመመለሳቸው የተሰማቸውን ደስታ ገልጸዋል። በቃ ውጤቱ ስራ ጀምረናል። ስራ በቃ ብዙ ሰው የርባት ይዞ የነበረ አሁን የሰራን ይበላን። ነዳጁ በተወሰነ ያክል ቀንሷል። ከዚህ በፊት 800-900 ነበር ለአንድ ሊትር። አሁን ግን ከስምምነቱ በኋላ እስከ 250 ምናምን እየገዛን ነው። ዝም ብለን የምግብ ምናምን ነው የምንሰራ የነበር ነው በፊት። አሁን ግን ትንሽ ትርፍ ምናምን የምግብ እንትን ብሎ ትንሽ ምናምን እየሰራን። አሽከርካሪዎቹ ምንም እንኳን ወደ ስራቸው መመለስ ቢችሉም የነዳጅ አለመኖር ግን ዛሬም ድረስ ፈተና እንደሆነባቸውና ነዳጅ በጥቁር ገበያ በተጋነነ ዋጋ ለመግዛት መገደዳቸውን የተናገሩት አሁን የሚተሸጥ ያለ በሽርሸራ ነው፣ በውጭ ነው። በማዲያ ምናምን ግን እስካሁን አልጀመረም፣ ገና ነው። ናፍጣ ተሽለዋል፣ መጥተዋል። ጥሩ ነው እሱ ጥሩ የሱ የናፍጣ ጥሩ እየሰሩ ነው። እንትን ቤንዚን ግን እስካሁን የለም፣ 250 ነው ያለ። አዲስ አበባም 60 ብር ምናምን ደርሰዋል። መቀሌም እንደዛ ላይ ይባላል። ወደዚህ ግን አልመጣም። እንዲመጣልን እንፈልጋለን። እኛ በተወሰነ ያክል እያተረፍን፣ ግን ህዝቡ በጣም እየተጎዳ ነው። ምክንያቱም በጣም ከባድ ነው። ስራ ያለው በትንሽ ይንቀሳቀሳል።
የሌለው ግን በእግር እየሄደ ነው። ምክንያቱም ውድ ነው። 10-15 እንትን ነው ትራንስፖርቱ 10-15 ነው። በጣም ከባድ ነው። ቤንዚን በጥቁር ገበያ ብቻ መገኘቱ አሽከርካሪዎቹ በትራንስፖርት ተጠቃሚዎች ላይ ከፍተኛ የታሪፍ ጭማሪን እንዲያደርጉ ያስገደደ ሲሆን ችግሩ በአፋጣኝ መፍትሄ እንዲሰጠው ጠይቀዋል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለነኝ ሽረ። በጦርነቱ ምክንያት የወደሙ የትምህርት ተቋማትን በተሻለ መልኩ ለመገንባት ዝግጅት እየተደረገ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናግረዋል። በሰሜን ጎንደር ዞን በጦርነቱ ክፉኛ ከተጎዱት ውስጥ የሆነው የአዳርቃይ ወረዳም ከ72 ትምህርት ቤቶች ውስጥ ከ50 በላይ የሆኑት ሙሉ በሙሉ እንደወደሙ ተገልጿል። ዘገባው የሰሜን ጎንደር ኮሚኒኬሽን ነው። ሳራ ሳህረ ስላሴ እንዴት አቀርበዋለች። የኢፌዴሪ ትምህርት ሚኒስትሩ ብርሃኑ ነጋ በአማራ፣ በአፋር፣ በቤኒሻንጉልና በኦሮሚያ ክልሎች በጦርነት የወደሙ ትምህርት ቤቶችን መልሶ ለመገንባት የገንዘብ ማሰባሰብ ስራ እየተሰራ መሆኑን ገልጸዋል። በሰሜን ጎንደር ዞን በአዳርቃይ ወረዳ ውስጥ የወደሙ ትምህርት ቤቶችን በጎበኙበት ወቅትም ትምህርት ቤቶቹን ከዚህ በፊት ከነበሩበት በተሻለ መልኩ ሚኒስቴር መስሪያ ቤታቸው ለመገንባት መዘጋጀቱን አብራርተዋል። ወደ 4300-4400 የሚሆኑ ትምህርት ቤቶች ናቸው አፌክትድ የሆኑት። ከዚህ ውስጥ 1330 የሚሆኑት ሙሉ ለሙሉ የወደሙ ናቸው። በአማራና በአፋር ክልል እንዲሁም በዚህ ከሸኔ ጋር በተደረገው የተወሰኑ ኦሮሚያና ቤኒሻንጉል ጉሙዝ ማጠቃለል ሶነኙን 1330ዎቹን እስኪ ጥገና የሚያስፈልጋቸው መለስተኛ ጥገና የሚያስፈልጋቸው ክልሎች ሊሰሩ ሙሉ ለሙሉ የወደሙና በአዲስ መልክ መሰራት አለባቸው የሚባሉትን እኛ ገንዘብ አሰባስበን ለመስራት ከሞላ ጎደል ተስማምተን ነው የተለያየ ነው። ይህን ስራ ለመስራትም የኢትዮጵያ ትምህርት ቤቶች የሚል አዲስ ዲዛይን መዘጋጀቱን ሚኒስትሩ ተናግረዋል። የኢትዮጵያ ትምህርት ቤቶች የሚል አዲስ ዲዛይኖች አሰርተናል። በእነኛ ዲዛይኖች መሰረት ሙሉ ለሙሉ የፈረሱትን አንድ ባንድ እያል መስራት ነው። በዚህ አመት ኦልሬዲ ለኮንትራክተር የተሰጡ ወደ 80 ትምህርት ቤቶች አሉ። ተጨማሪ ደግሞ ሃይስኩሎችና አዳሪ ትምህርት ቤቶች ምንሰራቸዋል። የጎንደር ዩኒቨርሲቲም በራሱ አቅም በአዳርቃይ የወደሙ ትምህርት ተቋማትን ለመገንባት ጥናት አድርጎ ማጠናቀቁን የዩኒቨርሲቲው ፕሬዝዳንት ጀጃው ደማሙ ገልጸዋል። ቀድመን የተዘጋጀንበት አለ ለአዳርቃይ በተለይ አሁን ቴክኒክና ሙያውን እና ትምህርት ቤቶቹን በማደራጀት በኩል አስፈላጊ ግብዓት አዘጋጅተናል ብለን ነው የምናስበው። ስለዚህ በእኛ ደረጃ የወሰንነው የቴክኒክና ሙያ ቆርቆሮን ሙሉ በሙሉ እኛ እንደምናለብሰው ነው። ከወረዳውም ጋር እየተግባባ ነው ማለት ነው። እንደገና ደግሞ ትምህርት ስለሆነ በተለይ ደግሞ የአይሲቲ ማዕከሉ ሙሉ በሙሉ የተጎዳ በመሆኑ የኮምፒውተር ማዕከሎችን የማደራጀት ስራ ኃላፊነት ወሰን እንሰራለን ብለን እናስባለን። በትምህርት ቤቱም በተመሳሳይ ሁኔታ ቤተ መጻሕፍትን የማደራጀት የተለያዩ ነገሮችን አብረን እንሰራለን ብዬ አስባለሁ። ወደ ሰሜን ጎንደር ያቀኑት የትምህርት ሚኒስትሩ ብርሃኑ ነጋ በዞኑ የሚገኙ የቱሪስት መስህቦችንም ጎብኝተዋል። ከጎንደር ዩኒቨርሲቲ ጋርም መስህቦቹን ለዩኒቨርሲቲው የገቢ ምንጭ ማድረግ በሚቻልበት ሁኔታ ላይ ተወያይተዋል ሲል የዘገበው የሰሜን ጎንደር ኮሚኒኬሽን ነው። ለነበረው የድምጽ ጥራት ችግር ይቅርታ እንጠይቃለን ተመልካቾቻችን። ወደ ተከታዩ ዘገባ ነው የምናልፈው። የጅማ ዩኒቨርሲቲ በዘንድሮ ዓመት ካስመረቃቸው ተማሪዎች መካከል 2 መንትያ ወንድማማች የሕክምና ባለሙያዎች ይገኙበታል። ዶክተር ቦንሳ ዘውዱና ቦና ዘውዱ የተባሉት ተመራቂ መንትያዎቹ ሀገራቸውንና ወገናቸውን ለማገልገል ዝግጁ ነን ሲሉ ይናገራሉ። ይድነቃቸው ሰሞኑ ያዘጋጀው ባልጋነች ተካ ይቀርባል። ወጣት ቦንሳና ቦና ዘውዴ መንትያ ወንድማማቾች ሲሆኑ ወደዚህች ዓለም የመጡት ወይም የተወለዱት በደቂቃዎች ልዩነት ነው። 1989 ጥር 9 ነው እና እኔ ተወልጄ በኋላ እሱ ከ5-10 ደቂቃ በኋላ ተወለደ። አሁን በ26 ዓመት ዕድሜ ላይ የሚገኙት ቦንሳና ቦና ዘውዴ ከመጀመሪያ ደረጃ ትምህርታቸው ጀምሮ ዘንድሮ በጅማ ዩኒቨርሲቲ በሕክምና ሙያ በዶክተርነት ሙያ እስከተመረቁበት ጊዜ ድረስ ትምህርታቸውን አብረውን የተከታተሉት። እናም ዶክተር ቦንሳና ቦና በጋራ በማጥናትና በመተጋገዝ ህልማቸውን ለማሳካት ጥረት ማድረጋቸውንም ይናገራሉ። አንደኛ ደረጃ ምሬ አብረን ነው የተማረን። እንግሊዝም ዩኒቨርሲቲ አብረን ነው የተማረን። አብረን ነው የሚያጥና እና የሚያስቸግር ነገር ካለን ጥያቄን እርስ በርስ እንጠያየቃለን ማለት ነው። ሁለቱ መንትያ ተማሪዎች ትምህርታቸውን በትጋት የሚከታተሉና ውጤታቸውም አጥጋቢ መሆኑን መምህራኖቻቸውም ይመሰክራሉ። ሁለቱም በስነ ምግባር
በትምህርታቸው በሁሉ ነገር በጣም ምሳሌ መሆን የሚችሉ ጥሩ ተማሪዎች ናቸው። አብረው መሆናቸው ሳይጠቅማቸው አይቀርም። ከቤተሰብ ጋር እንደመሆን አይነት በጣም ይደጋገፋሉ፣ አብረው ያጠናሉ። መንትያ ሆነን በመወለዳችን ሁሌም ደስተኞች ነን የሚሉት የሕክምና ባለሙያዎቹ በሰለጠኑበት ሙያ ሀገራቸውንና ወገናቸውን ለማገልገል ተዘጋጅተናል ብለዋል። ከልጅነት ጀምሮ እስከዚህ አብሮ መኖሩ በጣም ደስታ ይሰማኛል ማለት ነው። በጣም ደስ ይላል። ያው ወንድሜ ነው፣ ጓደኛ ነው፣ ሁሉ ነገር ነው ማለት ነው። ከተመረቀን በኋላ ህዝባችንን እንዲያገለግለን ማለት ወደፊት ሞር ስፔሻሊስት መማር እንፈልጋለን ማለት ነው። ከዚህ በኋላም አሁን ተማሪን ህዝባችን እያገለገለ ወደፊት በስፔሻሊስት ደረጃ ሌላም ትምህርት ተምረን ህዝባችን እንዲያገለግል ይሆናል። የጅማ ዩኒቨርሲቲ በተለያዩ የሙያ ዘርፎች ዶክተር ቦንሳና ቦናን ጨምሮ 3217 ተማሪዎችን አስመርቋል። የሰዓቱ ዜና አበይት ርዕሰ ጉዳዮችን እናስታውሳችሁ። የሀገሪቱን ጥቅም ለማስጠበቅ የሚያስችሉ የፐብሊክ ዲፕሎማሲ ስራዎች ተጠናክረው መቀጠላቸውን አምባሳደር ዲና ሙፍቲ ገለጹ። የፌዴራል መንግስትና ህወሓት የደረሱበት የሰላም ስምምነት ወደ መደበኛ ስራችን እንድንመለስ አስችሎናል ሲሉ የሽረ ከተማ አሽከርካሪዎች ገለጹ። ከውጭ በኢድሊብ በመጠለያ ድንኳኖች ውስጥ የሚኖሩ ሶሪያውያን ለኑሮ ፈተና መጋለጣቸው ተገልጿል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የቀን 7 ሰዓት ዜናችን አሁንም እንደቀጠለ ነው። የጤና ሚኒስቴር የጤና መድህን አገልግሎት ተደራሽነትን በማሳደግ በእናቶችና ህጻናት ላይ የሚደርሱ የጤና ችግሮችን ለመቅረፍ ትኩረት ሰጥቶ እየሰራ መሆኑን ሚኒስትሩ ዴኤታው ዶክተር ደረጀ ዱጉማ ገለጹ። በጤና መድህን አገልግሎት ሀገራዊ የስራ አፈጻጸም ዙሪያ በአሶሳ ከተማ በተካሄደው የውይይት መድረክ ላይ የተገኙት የጤና ሚኒስትሩ ዴኤታ ዶክተር ደረጀ ዱጉማ እንደ ሀገር የጤና መድህን አገልግሎትን በማስፋፋት ማህበረሰቡ ፍትሐዊ የሆነ የጤና አገልግሎት በአቅራቢያው እንዲያገኝ ሚኒስቴሩ ከተጠሪ ተቋማት ጋር እየሰራ ነው ብለዋል። አገልግሎቱን በማጠናከር በተለይ በሴቶችና በህፃናት ላይ የሚደርሱ የጤና ችግሮችን መቅረፍ እንደሚገባም ዶክተር ደረጀ ዱጉማ ገልጸዋል። የጤና መድን ስርዓቱ መጠናከር መቻል አለበት። ዜጎች የሚከፍሉትን ነገር ሳያስቡ ወደ ጤና ተቋም መምጣት ካልቻሉ በፍጹም ብልጽግና በጣም አንችልም። ባለቤቶቻቸውን ሳያስፈቅዱ ሕክምና የማይሄዱ ብዙ ሴቶች አሉ። በፋይናንስ በሌሎች ሰዎች ላይ የሚደገፉ በጣም ብዙ ሴቶች ማወራዎች አሉ። ለነሱ ይሄ አለኝታቸው ከጤና ኬላ ጀምሮ እስከ ሆስፒታሎች ድረስ የጤና ስርዓቱ ችግሮቹን እንዲፈታ በማድረግ ከላይ እስከ ታች መናበቡ እንዲጠናከር ጤና ባለሙያ ወደ ስራ እንዲገባ ማድረግ አመራሩም ትኩረት እንዲሰጥ ለማድረግ ትልቅ ቱል ስለሆነ በተለያየ መንገድ የምንጠቀምበት ነው። ይሄን በደንብ መያዝ አለብን ብዬ አስባለሁ። እንደ ሪፖርተራችን ጀማል አህመድ ዘገባ ማህበረሰቡን ያሳተፈ የጤና መድህን አገልግሎት አሁን ላይ የተሻለ ውጤት ቢኖረውም አገልግሎቱን በሁሉም ክልሎችና ከተማ አስተዳደሮች ተደራሽ በማድረግ የዜጎችን ተጠቃሚነት ለማሳደግ እየተሰራ ሲሆን ለዚህም የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱም ተጠይቋል። አሁን ካሉን ወረዳ 84% ያህል ወረዳ የጤና መድህን እንደ ሀገር እየተገበረ ነው ያለው። 45 ሚሊዮን ያህል ዜጋ ነው አሁን ተጠቃሚ ያደረግን እንደ ሀገር።
45 ሚሊዮን ዜጋ እየተመራ ግን አዋጅ አልነበረውም እና ይህን ስርዓት በደንብ ተገምግሞ ውጤታማ መሆኑ ታይቶ አሁን አዋጅ ወጥቶለት በዚህ ልኩ በየደረጃው ሊደርሺፑ ኮሚትመንት ኑሮ እንዲመራ መደረጉ ለሀገራችን ኖርማሊ ዋስትና ስለሆነ ነው። ስለዚህ ይህን ዜጋ ማትረፍ አለብን፣ ወጪውን ሴቭ ማድረግ አለብን፣ አምራቹ ነው እንዲቀጥል ማድረግ አለብን። እስከ የካቲት 30 የዚህን ዓመት አዲስ አባል የማፍራትና የእድሳት ስራውን በአንዴ እንድናጠናቅቅ ነው። በአሰስመንታችን ያገኘናቸው በርካታ ፋይንዲንጎች አሉ። እነሱን መቅረፍ ከቻለን በእርግጠኝነት ቤኒሻንጉል አቅምም አለው። ይሄ ጤና መድን አገልግሎቱ በእኛ ክልል ውጤታማ እንዲሆን እንረባረባለን። ሚኒስትሪውም አይ ቲንክ አገልግሎቱም እንዲያግዘን በዚህ አጋጣሚ ጥያቄን ማቅረብ እፈልጋለሁ። ኢትዮ ዳያስፖራ አዋርድ ስለ መልካም ምግባር፣ ስለ ቀና ተግባር ምስጋና መቸር፣ ወዲህ ስልጣኔ ወዲያም ጨዋ ኢትዮጵያዊ ባህልነቱ ጥርጥር የሌለው የአደባባይ ምስጢር ነው። በመሆኑም በተለያዩ የዓለም ክፍሎች የምትገኙ ኢትዮጵያዊና ትውልደ ኢትዮጵያ የዳያስፖራ አደረጃጀቶች በፐብሊክ ዲፕሎማሲ፣ በምርምር፣ በእውቀት ሽግግርና ለህዳሴው ግድብ ኢኮኖሚያዊ ድጋፍ የማሰባሰብን ሥራ ጨምሮ ስለ አገራችሁ ሉዓላዊነትና ብሔራዊ ጥቅም መከበር ላደረጋችሁት ተጋድሎ ላስመዘገባችሁትም አንጸባራቂ ድል እነሆ በኢትዮጵያ ሕዝብና መንግሥት ስም ልናመሰግናችሁ ተዘጋጅተናል። አዘጋጆች የኢትዮጵያ ዳያስፖራ አገልግሎትና አይኤስ ፕሮሞሽንና ስፔሻል ኢቨንትስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ኢትዮ ዳያስፖራ አዋርድ። ተመልሰናል ተመልካቾቻችን። በኢትዮጵያ ዘላቂ ሰላምን ማስፈን እንዲቻል ሀገር በቀል የእርቅ ስርዓቶችን ማበልጸግ እንደሚያስፈልግ ተጠቁሟል። የሐዋሳ ዩኒቨርሲቲ ስለ ሰላም ይገደኛል በሚል መሪ ቃል የተለያዩ አካላት በተገኙበት የሰላም ኮንፈረንስም አካሂዷል። በዚሁ ጊዜ የሐዋሳ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ እንደገለጹትም የሀገር በቀል እውቀቶችን ከማልማትና ከማሳደግ አንጻር ብዙ ይቀረናል። በመሆኑም በእያንዳንዱ ብሔረሰብና ማህበረሰብ ውስጥ ያሉትን የተለያዩ ሀገር በቀል የግጭት አፈታት ስርዓቶች የሚጎለብቱበት መንገድን መከተል እንደሚያስፈልግም ተናግረዋል። በዚህ ረገድ ዩኒቨርሲቲው አፌን የተሰኘውን የሲዳማ ሕዝብ ባህላዊ የግጭት አፈታት ዘዴ የሰላምና የማስታረቅ ስነ ስርዓት ለማስተዋወቅም ይሰራል ብለዋል። ከዚህ ባለፈ አፌኔ ባህላዊ የእርቅ ስርዓቱ ለጥናትና ምርምር እንዲውል መታሰቡንም ጨምረው ገልጸዋል። እነዚህ ባህላዊ ስርዓቶች በአንድ ቦታ ብቻ ታጥረው ከሚቀመጡ በሌሎች አካባቢዎችም ጥቅም ላይ እንዲውሉ ዩኒቨርሲቲዎችና ምሁራን በዚህ ረገድ ሊሰሩ እንደሚገባም አስረድተዋል። በማህበረሰቡ ውስጥ ያሉ ባህላዊ እሴቶች ህዝባዊ አንድነትን ከማጠናከር ባለፈ ለቱሪዝም እድገት ምቹ ዕድል የሚፈጥሩ በመሆኑ በማስተዋወቁ ረገድ ሁሉም በትኩረት መስራት እንደሚገባው ተገልጿል። የጌዲዮ ብሔር የአዲስ ዓመት የዘመን መለወጫ የሆነው የዳራሮ በዓልም መከበር ጀምሯል። የምስጋናና የስጦታ በዓል የሆነው የጌዲዮ ብሔር የአዲስ ዓመት የዘመን መለወጫ ዳራሮ በቡሌ ወረዳ በሚገኘው በኦዳ የአሰንጎ ላይ ነው መከበር የጀመረው። በየዓመቱ በሚከበረው በዚህ በዓል ላይ የጌዲዮ ህዝብ ለአባ ገዳው የበኩር ስጦታ በመስጠት ፈጣሪያቸውን የሚያመሰግኑበትና ከዘመን ወደ ዘመን መሸጋገራቸውን የሚያበስሩበት በዓል ነው። በዓሉ በህዝብ ውስጥ ያሉ መልካም እሴቶች የሚንጸባረቁበት ከመሆኑም ባሻገር ለሀገሪቱ ሰላምና አንድነት የሚጸለይበት ስለመሆኑ የጌዲዮ የባህል መር አባገዳ ቢፎም ዋቆ ገልጸዋል። የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ከባህር ማዶ ወደ ተገኙ መረጃዎች አልፈናል። በኢድሊብ በመጠለያ ድንኳኖች ውስጥ የሚኖሩ ሶሪያውያን ለኑሮ ፈተና መጋለጣቸው ተገልጿል ይለናል ዘገባው። ከ1 ሚሊዮን በላይ ተፈናቃዮች ሶሪያውያን በዚች ከተማ በሚገኙ ድንኳኖች ተጠልለው ይገኛሉ ይለናል። ተከታዩ የወንደሰን አፈወርቅ ዘገባ
የ2011 የአረብ አብዮት ጋር ተያይዞ የተቀሰቀሰው የሶሪያው ጦርነት በርካታ የሀገሪቱን ዜጎችን ሕይወት ሲቀጥፍ በሚሊዮን የሚቆጠሩትን ደግሞ ከቀያቸው አፈናቅሏል። ቢቢሲ የተባበሩት መንግስታት ድርጅትን ጠቅሶ ባለፈው መጋቢት ወር ይዞት በወጣው መረጃ ከ2011 እስከ 2022 መጋቢት ወር ብቻ ከ350 ሺህ በላይ ንጹሐንና ተዋጊዎች በጦርነቱ መሞታቸውን ያሳያል። ቁጥሩ ከዚህ ከፍ ሊልም ይችላል። በዘገባው እንደተገለጸው ከሟቾቹ ውስጥ ከ53 ሺህ በላይ የሚሆኑት ሴቶችና ህጻናት ናቸው። 6.8 ሚሊዮን የሚሆኑ ሶሪያውያን በጦርነቱ ምክንያት ሀገራቸውን ጥለው ወደ ሌሎች ሀገራት ተሰደዋል። ከ6.9 ሚሊዮን በላይ ሰዎች ደግሞ በሀገር ውስጥ የተፈናቀሉ ሲሆን ከ2 ሚሊዮን የሚበልጡት ተፈናቃዮች በድንኳኖች ውስጥ ተጠልለዋል። በርካታ ዜጎች በሀገር ውስጥ ተፈናቅለው ከተጠለሉባቸው አካባቢዎች አንዷ ኢድሊብ ከተማ ናት። የቲአርቲ ዘገባ እንደሚያሳየው በኢድሊብ ከ1 ሚሊዮን በላይ ተፈናቃይ ሶሪያውያን ተጠልለው ይገኛሉ። በጦርነቱ ምክንያት ከነዚህ በስደተኛ ድንኳን ውስጥ ኑሯቸውን ከሚገፉት የሀገሪቱ ዜጎች አብዛኞቹ እድሜያቸው የገፋ ሴቶችና ህጻናት ናቸው። ይህም ስራ ሰርተው ኑሯቸውን እንዳይገፉ ፈተና ሆኖባቸዋል። መሐመድ ሀሊድ የተባሉት እኚህ ስደተኛ ከቀያቸው ተፈናቅለው ወደዚህ መምጣታቸው ኑሯቸውን እንዳከበደባቸው ይናገራሉ። በህይወቴ ከደረሰብኝ ነገሮች በጣም ከባዱ ከመንደሬ መፈናቀሌ ነው። ወደዚህ መጠለያ ካምፕ ሳልመጣ እዛው ሞቼ በቀረው ብዬ እመኛለሁ። በሶሪያ ያለው ከ2011 አንስቶ መቋጫ ያላገኘው ጦርነትና በዚሁ ምክንያት የደረሰው የመሰረተ ልማት ውድመት ስደተኞቹን የውጭ እርዳታ ጠባቂ አድርጓቸዋል። መረጃዎች እንደሚያሳዩት በዚህ አካባቢ ላሉ ስደተኞች ከውጭ አካላት በተለይም ከተባበሩት መንግስታት ድርጅትና ቱርክ በኩል የሚቀርብላቸው እርዳታ ቢኖርም በቂ ግን አይደለም። ለስደተኞቹ ከባዱ የክረምት ቅዝቃዜ ወቅት እጅግ ፈታኝ ይሆንባቸዋል። ሁዜይፍ ኡመር ራስን በሙቀት ውስጥ ለማቆየት ከተፈጥሮ ጋር የሚደረገው ግብግብ ቀላል አለመሆኑን ይናገራል። ከምንሰበስበው እንጨት ውስጥ ግማሹን ቀን ላይ ለ1 ሰዓት እናነደዋለን። የቀረውን ደግሞ ማታ ላይ እንጠቀመዋለን። አንዳንዴ ቀን ላይ ለምድጃ የሚሆን እንጨት እናጣለን። ስደተኞቹ ሙቀት መፍጠር የሚችል በቂ የማገዶ እንጨት ስለማያገኙም ቆሻሻ ሰብስበው በማቃጠል መሞቅን ያዘወትራሉ። በቀዝቃዛው የክረምት ወቅት ላይ የሚኖረው ዝናብም ኑሯቸውን ያከብድባቸዋል። ጎርፍ ስደተኞቹ ኑሯቸውን ያደረጉባቸውን ድንኳኖችና የሚዘዋወሩባቸውን መንገዶች ያጥለቀልቃል። ነገሮች ሲከፉም ድንኳኖቹን ስለሚያጥለቀልቅ ያላቸውን ትንሽ ነገርም ያወድምባቸዋል። በስተመጨረሻም ዳግም መጠለያ አልባ ሊያደርጋቸው ይችላል። በቻን የአፍሪካ ዋንጫ ውድድር የኢትዮጵያ ብሔራዊ ቡድን ከሊቢያ ጋር ትላንት ማምሻውን ጨዋታ አድርጎ ነበር። 3-1 በሆነ ውጤት ተሸንፎ ከውድድሩ ውጭ ሆኗል። ከባህር ማዶ ደግሞ ዛሬ በእንግሊዝ ፕሪሚየር ሊግ የአርሰናልና የማንቸስተር ዩናይትድ ጨዋታ ከምሽቱ 1 ሰዓት ተኩል ይደረጋል። ተጠባቂ ነው። እኔ ካልኳችሁ ተጨማሪ የስፖርት መረጃዎችን ሊያደርሰን ባልደረባችን አዲስ የሸዋዝ